ራሔልም ለያዕቆብ ልጆች እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬ ባላ እንሆ አለች። ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላንም ሚስቱ ሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት። ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግማ ጸነሰች፣ ለያዕቆብ ሁለተኛ ወንድ ልጅ ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገሉ አሸነፉም አለች። ስሙንም ንፍታሌም ብላ ጠራችው። ሊያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ትሆነውም ዘንድ ለያዕቆብ ሰጠችው። የሊያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ሊያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የሊያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ሊያም ደስታ ሆነልኝ፣ ሴቶች ያመሰግኑኛልና አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ የሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱ ለሊያም አመጣላት። ራሔልም ሊያን የልጅሽን እንኮይ ስጪኝ አለቻት። እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስድ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ? በልጄ እንኮይ በእርግጥ ተከራይቼሃለሁና በዚያችም ሌሊት ከእርሷ ጋር ተኛ። እግዚአብሔርም የሊያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅም ለያዕቆብ ወለደች። ሊያም ባሪያን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ሊያም ደግማ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከእኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ። ስለ እነርሱ የተገዛሁላቸውን ሚስቶችንና ልጆችን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይን ፊት ሞገስን የማገኝ በሆነስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። ደሞዝህን ንገረኝ፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንደተገዛሁልህ ከብትህንም እንዴት እንደጠበቅሁልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣቴም እግዚአብሔር ባረከህ። አሁንም እኔ ደግሞ ለቤት የምሰራው መቼ ነው? እርሱም የምሰጥህ ምንድር ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችህን አበላለሁ እጠብቃለሁ። ዛሬ በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዝንጉርጉርና ነቁጣ ያለበቱን ጥቁሩንም በግ ሁሉ ከፍየሎችም ነቁጣና ዝንጉርጉር ያለበቱን እለያለሁ፣ እነርሱም ደሞዜ ይሆናሉ። ስለዚህም በፊት ያለውን ደሞዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነት ይመሰክርልኛል። ከፍየሎች ዝንጉርጉርና ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ
እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃሌ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከእንስቶቹ ፍየሎች ዝንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእነርሱና በያዕቆብ መካከልም የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን ለውዝ ኤልሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮችን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዝንጉርጉር ነቁጣም ያለበቱን ወለዱ። ያዕቆብም ጠቦቶቹን ለየ። ሽመልመሌ መሳይና ጥቁር ያለባቸውን በጎችንም ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። እንዲህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችን ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብት፣ ሴቶችም ወንዶችም ባሪያዎች፣ ግመሎችም አህዮችም ሆኑለት።